የታገቢኛለሽ ጥያቄን አልተቀበለችኝም በሚል ፍቅረኛውን የገደለው ግለሰብና የተሰጠው ቅጣት አነጋጋሪ ሆኗል። በዝርዝር ይዘነዋል። በገቢዎች ሚኒስቴር ውሳኔ ነጋዴዎች አጣብቂኝ ውስጥ መግባታቸው ተነግሯል። ጤና ሚኒስቴር ለህፃናት ካንሰር በቂ ትኩረት አልሰጠም ተብሏል። ከውጭ የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር የነበሩ ስምምነቶች መሰረዙ ተሰምቷል። አብራችሁን ስትቆዩ የእነዚህና ሌሎች ዘገባዎች ዝርዝር የምታደምጡ ይሆናል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 5 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። በመዲናዋ የወንጀል መንስኤ በሆኑ ስፍራዎች ላይ የተወሰደው እርምጃ ውጤት ማምጣቱ ተገለጸ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በከተማዋ በሚገኙ የሺሻና የጫት መቃሚያ ቤቶች ላይ የተወሰደው ህጋዊ እርምጃ ወንጀልን በመቀነስ ረገድ ከፍተኛ አስተዋጽኦ ማድረጉን አስታውቋል። የቢሮውና የከተማው ደንብ ማስከበር ባለስልጣን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም ግምገማቸውን ባካሄዱበት መድረክ ላይ የቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት ባለፉት ወራት የወንጀል እንቅስቃሴዎችን ለመከላከልና የነዋሪውን ደህንነት ለማረጋገጥ ስትራቴጂካዊ ስራዎች ሲከናወኑ ቆይታቸውን ተናግረዋል። ኃላፊዋ በሪፖርታቸው በበጀት ዓመቱ የመጀመሪያ አጋማሽ በከተማዋ የተካሄዱ ከ150 በላይ ዓለም አቀፍና አህጉራዊ ኮንፈረንሶች እንዲሁም የአደባባይ በዓላት ያለምንም የጸጥታ ችግር በሰላም ተጠናቀዋል ያሉ ሲሆን ይህ ስኬት የተመዘገበውም የተቀናጀ የጸጥታ ቁጥጥር በመከናወኑ መሆኑ ገልጸዋል። በተጨማሪም ወንጀለኞች የሚጠቀሙባቸውን ስልቶችና ቅርጾች በመለዋወጥ የሚፈጽሟቸውን ሙከራዎች ለመከላከል ጥናት ላይ የተመሰረቱ እርምጃዎች መወሰዳቸውን ኃላፊዋ ገልጸዋል። ከእነዚህም መካከል በበርካታ የከተማዋ አካባቢዎች የምሽት መብራት እንዲበራና የሲሲቲቪ ካሜራዎች እንዲገጠሙ ተደርጓል የተባለ ሲሆን የወንጀለኞች መፍለቂያና መንስኤ ይሆናሉ ተብለው የተለዩ የሺሻና የጫት መቃሚያ ቤቶች ላይ ጥብቅ የቁጥጥር እርምጃ መወሰዱ ተገልጿል። ወይዘሮ ሊዲያ አክለውም ተቋሙ የወንጀል መንስኤዎችን አስቀድሞ በመለየት እርምጃ የመውሰድ አቅሙ ከጊዜ ወደ ጊዜ እየተሻሻለ መምጣቱን አብራርተው ይህም የወንጀል መከላከል ስራ ውጤታማ እንዲሆንና የከተማዋን ነዋሪ የደህንነት ስጋት ለመቀነስ አይነተኛ ሚና መጫወቱን አስታውቀዋል። በመድረኩ ላይ የደንብ ማስከበር ስራዎችና የጸጥታ መዋቅሩ ቅንጅታዊ አሰራር ላይ ያተኮሩ ውይይቶች መደረጋቸውንም ለማወቅ ተችሏል። የታገቢኛለሽ ጥያቄን አልተቀበለችም በሚል ፍቅረኛውን የገደለው ግለሰብ በእድሜ ልክ እስራት ተቀጣ። በምስራቅ ቦረና ዞን ነገሌ ቦረና ከተማ የታገቢኛለሽ ጥያቄን በንቀት ውድቅ አደረገች በሚል ስሜታዊ በመሆን የሚወዳትን ወጣት በአሰቃቂ ሁኔታ በስለት ወቅቱ የገደለው ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ እንደተወሰነበት ተገልጿል። በነገሌ ቦረና ከተማ መልካ ኦዳ ተብሎ በሚጠራው አካባቢ ነዋሪ የሆነው ጆፌ ጥላሁን በጫት ንግድ የሚተዳደር ሲሆን ሟች ማስተዋል ጌታቸው ደግሞ ቡናና ሻይ በማፍላት ትተዳደር ነበር። ጆፌ ለስራ ጉዳይ ማስተዋል ወደምትሰራበት ቦታ በተደጋጋሚ በሚያደርገው ጉብኝት የአይን ፍቅር እንደያዘው ተገልጿል። ሆኖም ግን ይህ ስሜት በማስተዋል በኩል እንዳልነበረ የምስራቅ ቦረና ዞን ፖሊስ መምሪያ የኮሙኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ኮማንደር በቃሉ በለጠ ገልጿል። ታህሳስ 18 ቀን 2018 ዓ.ም ከቀኑ 10 ሰዓት ላይ ታዲያ ጆፌ ለወጣት ማስተዋል ታገቢኛለሽ ወይ የሚል ጥያቄ ለማቅረብ ወደ ስራ ቦታዋ ይሄዳል። በወቅቱ ማስተዋል ጥያቄውን ባለመቀበል በንቀት ምራቅ ተፋችብኝ ሲል ጆፌ ለፖሊስ በሰጠው ቃል ተናግሯል። በዚህም ምክንያት ስሜቱን መቆጣጠር ያቃተው ግለሰቡ ወደ ቤቱ ተመልሶ ስለት በማምጣት ማስተዋልን በአንገቷ ላይ 3 ቦታ በመውጋት ህይወቷ እንዲያልፍ ማድረጉ ተገልጿል። ግለሰቡ ድርጊቱን ፈጽሞ ለማምለጥ ሲሞክር በጸጥታ አካላትና በህብረተሰቡ ትብብር ከነ መሳሪያው በቁጥጥር ስር የዋለ ሲሆን ፖሊስ የምርመራ መዝገቡን በአስክሬን ምርመራና በሰው ምስክር በማጠናከር ለአቃቢ ህግ ልኳል። የምስራቅ ቦረና ዞን ከፍተኛ ፍርድ ቤትም ያቀረበለትን የክስ መዝገብ በመመርመር በሰው ህይወት ላይ በደረሰው አሰቃቂ ጉዳት ተከሳሹ ጥፋተኛ መሆኑ በማረጋገጥ ጥር 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጆፌ ጥላሁን በእድሜ ልክ ጽኑ እስራት እንዲቀጣ ፍርድ ቤቱ መወሰኑ ብስራት ኤፍኤም ዘግቧል።
በኢትዮጵያ ልማት ባንክ 5 አዳዲስ ምክትል ፕሬዝዳንቶች ተሾሙ። መንግስታዊው የፖሊሲ ባንክ የኢትዮጵያ ልማት ባንክ የአመራር መዋቅሩን ለማጠናከር የአሰራር ለውጥ ለማምጣት 5 አዳዲስ ምክትል ፕሬዝዳንቶች መሾሙን አስታውቋል። ትላንት ጥር 4 ቀን 2018 ዓ.ም ይፋ በሆነው የሹመት መግለጫ መሰረት የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር ብሩክ ታዬ አዳዲሶቹን ተሿሚዎች ወደ ኃላፊነት አምጥተዋል። ይህ ሹመት ባንኩ በቅርቡ የጀመረውን የአመራር ሽግሽግና የሪፎርም ጉዞ ይበልጥ የሚያጠናክር መሆኑ ተመላክቷል። በአዲሱ የአመራር ድልድል መሰረት በባንኩ ውስጥ ረጅም ዘመን ያገለገሉትን አቶ ጌታቸው ዋቄን በመተካት አቶ የኔነህ ግዛው የኮርፖሬት አገልግሎት ዘርፍ ምክትል ፕሬዝዳንት፣ አቶ ጌታቸው ፈንታው የአነስተኛና መካከለኛ ኢንተርፕራይዞች ፋይናንስ ዘርፍ ምክትል ፕሬዝዳንት እንዲሁም አቶ ጌታቸው በላይ የኮርፖሬት ደንበኞች አስተዳደር ምክትል ፕሬዝዳንት፣ አቶ አበባው ሲራጅ የፋይናንስና ዓለም አቀፍ ባንክ አገልግሎት ምክትል ፕሬዝዳንት እንዲሁም አቶ ደሳለኝ ኃይሌ የኢንፎርሜሽን ሲስተምና ዲጂታል ባንክ አገልግሎት ምክትል ፕሬዝዳንት ሆነው ተመድበዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የቀድሞውን የብሔራዊ ባንክ ገዥ አቶ ተክለወልድ አጥናፉን ተክተው የቦርድ ሰብሳቢ ከሆኑ ወዲህ በባንኩ ከፍተኛ ለውጦች እየታዩ መሆናቸው ይነገራል። ከጥቂት ቀናት በፊት ዶክተር እመቤት መለሰን በመተካት የባንኩ ፕሬዝዳንት ሆነው የተሾሙት ዶክተር ኢሳያስ ካሳ ከዚህ ቀደም በኢትዮጵያ ካፒታል ገበያ ባለስልጣን መስራች አመራርነት በዶክተር ብሩክ ስር ሲሰሩ የቆዩ መሆኑ ይታወሳል። የቦርድ ሰብሳቢው በሹመት ደብዳቤያቸው ላይ እንደገለጹት አዲሶቹ ተሿሚዎች የጣለባቸውን ከፍተኛ ሀገራዊና ተቋማዊ ኃላፊነት በሙሉ ቁርጠኝነት እንዲወጡና ለባንኩ እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። የጤና ሚኒስቴር ለህፃናት ካንሰር እስካሁን በቂ ትኩረት አለመሰጠቱን ገለጸ። የጤና ሚኒስቴር ከመንግስትም ሆነ ከተለያዩ አጋሮችና ሲቪል ማህበራት ለህፃናት ካንሰር በቂ ትኩረት አልተሰጠውም ነበር ሲል አስታውቀዋል። በዚህም በኢትዮጵያ በየዓመቱ የሚመዘገበው አጠቃላይ የካንሰር ታማሚዎች ቁጥር ከ80 ሺህ በላይ እንደሚሆን በመግለጽ ከነዚህ የካንሰር ህሙማን መካከል ደግሞ ከ10 በመቶ በላይ የሚሆኑት ህፃናት ናቸው ሲሉ የጤና ሚኒስቴር ሚኒስትር ዴኤታው ዶክተር ደረጀ ድጉማ ለገበያ ሚዲያ ተናግረዋል። በተጨማሪም አብዛኞቹ የህፃናት ካንሰር ታማሚዎች ወደ ጤና ተቋማት የሚመጡት ዘግይተውና በሽታው በገፋበት ማለትም በሶስተኛና አራተኛ ደረጃ ላይ ከደረሰ በኋላ መሆኑን አስረድተዋል። ሚኒስትር ዴኤታው ይህንን ያሉት አሳሳቢውን የህፃናት የካንሰር ችግር ለመፍታት ስፔሻሊስቶችና ባለድርሻ አካላትን ያሰባሰበው የኢትዮጵያ የህፃናት የደምና ካንሰር ማህበር በይፋ በተመሰረተበት ወቅት ነው። በዚህም ከጥቂት ዓመታት በፊት የህፃናት ካንሰር ህክምና እንደ ቅዠት የሚታይ እንደነበር ያነሱት ዶክተር ደረጀ ህፃናት ህክምና የሚያገኙባቸው ጥቂት ማዕከላት ብቻ እንደነበሩና የሚሰጠው እንክብካቤም ዝቅተኛ እንደነበር ተናግረዋል። በተጨማሪም ከመንግስትም ሆነ ከተለያዩ አጋሮችና ከኛ ጋር ከሚሰሩ የሲቪል ማህበራት በቂ ትኩረት አልተሰጠውም ነበር ሲሉ የተናገሩት ሚኒስትር ዴኤታው አሁን ግን እንደ ጤና ሚኒስቴር ከኢትዮጵያ የህፃናት ደምና ካንሰር ህክምና ማህበር ከሌሎች ባለድርሻ አካላት ጋር በመሆን በትኩረት ይሰራበታል ብለዋል። ዶክተር ደረጃ አክለውም በኢትዮጵያ በየዓመቱ ከ6 እስከ 8 ሺህ የሚሆኑ የህፃናት ካንሰር ታማሚዎች እንደሚኖሩ ጠቁመው አጠቃላይ የካንሰር ታማሚዎች ቁጥር ደግሞ ከ80 ሺህ በላይ እንደሚሆን ተናግረዋል። ከእነዚህም የካንሰር ህሙማን መካከል ከ10 በመቶ በላይ የሚሆኑት ህፃናት ሲሆኑ በወቅቱ ታይቶ ምርመራ የሚደረግላቸው 20 በመቶ የሚሆኑ ብቻ ናቸው። አብዛኞቹ የህፃናት ካንሰር ታማሚዎች ወደ ጤና ተቋማት የሚመጡት ዘግይተው ነው ብለዋል። የኢትዮጵያ የህፃናት የደምና ካንሰር ህክምና ማህበር ፕሬዝዳንት ዶክተር አቤል ኃይሉ በበኩላቸው ለህፃናት ካንሰር በሽታ ፈጣን ሙያዊ ምላሽ ለመስጠት በዘርፉ ላይ ያሉ የጤና ባለሙያዎችን ያሰባሰበው ማህበር በይፋ መቋቋሙን ገልጸው የማህበሩ መመስረት በበሽታው ዙሪያ ያሉ የተሳሳቱ አመለካከቶችን ከመስበር ጀምሮ ወጥ የሆነ የህክምና ስርዓት እንዲዘረጋ ይረዳል ሲሉም ለገበያ ሚዲያ ተናግረዋል። በሌላ በኩል የማህበሩ ብሔራዊ የክብር አምባሳደር ሌሊሴ ዱካ በበኩላቸው በቪዲዮ ባስተላለፉት መልእክት አላስፈላጊ ስቃይን የምናስቆምበት አዲስ የታሪክ ምዕራፍ መጻፍ አለብን ብለዋል። በዚህም የማህበረሰብ ግንዛቤን በማጠናከርና ህክምናው በመረጃ የተደገፈ እንዲሆን በማድረግ ጥራት ያለው የህክምና አገልግሎት ለሁሉም ህፃናት ተደራሽ እንዲሆን እንተጋለን ሲሉ አክለዋል። ዘገባው የመላኩ ደምሰው ነው። በገቢዎች ውሳኔ ነጋዴዎች በአጣብቂኝ ውስጥ መግባታቸው ገለጹ። የገቢዎች ሚኒስቴር ከጥር 1 ቀን 2018 ዓ.ም ጀምሮ QR ኮድ የሌላቸውን ደረሰኞች በሙሉ ህገወጥ ናቸው ብሎ መፈረጁን ተከትሎ በመላው ሀገሪቱ የሚገኙ ነጋዴዎች ከፍተኛ ተቃውሞና ቅሬታ እያሰሙ መሆኑ ተገልጿል። ሚኒስቴሩ ውሳኔውን ተግባራዊ ማድረግ ቢጀምርም አዲሶቹን ደረሰኞች የሚያትመው የመንግስት ድርጅት ፍላጎትን ለማሟላት አለመቻሉን ተነግሯል። በአዲሱ መመሪያ ቁጥር 188/2017 መሰረት ማንኛውም በእጅ የተጻፈም ሆነ በኮምፒውተር የታተመ የQR ኮድ የሌለው ደረሰኝ ከህግ ውጭ ተደርጓል። ነገር ግን እነዚህን ደረሰኞች ለማተም ብቸኛ ስልጣን የተሰጠው ብርሃንና ሰላም ማተሚያ ድርጅት ነጋዴዎች ከ1 ዓመት በፊት የከፈሉትን ትዕዛዝ እንኳን ማድረስ አልቻለም ተብሏል። ለካፒታል ቅሬታውን ያቀረበው በአዲስ አበባ የሚገኝ አንድ ነጋዴ ለደረሰኝ ክፍያ ከፈጸምን ዓመት አልፎናል። አሁን ሚኒስቴሩ አሮጌውን ደረሰኝ አትጠቀሙ ይላል። ያለ ደረሰኝ ብንሸጥ ደግሞ የታክስ ወንጀለኛ እንሆናለን። መሸጥ ካቆምን ደግሞ ቤተሰባችንን ማስተዳደር አንችልም። መንግስት አጣብቂኝ ውስጥ ከቶናልም ብለዋል። ይህ ችግር በክልል የሚገኙ ነጋዴዎች ላይ ማጠላ መሆኑ የተነገረ ሲሆን
ክልል የብርሃንና ሰላም ቅርንጫፎች የህትመት አቅማቸው ደካማ በመሆኑ ትዕዛዞች እስከ 10 ወራት እንደሚዘገዩ ተጠቁሟል። የታክስ ህግ ባለሙያው አቶ አክሊሉ በረከት እንደሚሉት የሪፎርሙ ዓላማ መልካም ቢሆንም አፈጻጸሙ ግን ነባራዊ ሁኔታውን ያላገናዘበ ነው ያሉ ሲሆን ህጋዊ አማራጭ ሳይቀርብ ሰነድን ህገ ወጥ ማለት የንግድ ስርዓቱን ማናጋት ነው ሲሉም ተደምጠዋል። ቀደም ሲል ደረሰኞች በተለያዩ የግል ማተሚያ ቤቶች ይታተሙ የነበረ ቢሆንም አሁን ወደ አንድ ማተሚያ ቤት ብቻ መዞሩ ለዚህ ቀውስ ዋነኛ ምክንያት መሆኑንም ባለሙያዎች ይናገራሉ። የገቢዎች ሚኒስቴር ባለስልጣናት ግን ሪፎርሙን ተግባራዊ ለማድረግ ቆርጦ የተነሱ ሲሆን የሚኒስቴሩ የኮሚኒኬሽን ዳይሬክተር አቶ በፍርዱ መሰረት ኪውአር ኮድ የሌለውን ደረሰኝ ከጥር 1 ጀምሮ ዋጋ እንደሌለው አረጋግጠዋል። የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴም በበኩላቸው በብርሃንና ሰላም ማተሚያ ድርጅት ባደረጉት ጉብኝት አሰራሩ የቴክኖሎጂ ደህንነትን ለማረጋገጥ ወሳኝ መሆኑ ጠቅሰው ምንም እንኳ የአቅርቦት ክፍተቶች ቢኖሩም ጉዞው ወደ ኋላ የማይመለስ ነው ከማለታቸው በተጨማሪ ማተሚያ ቤቱ ለረጅም ጊዜ የቆዩ ትዕዛዞችን በአስቸኳይ እንዲያደርስ መመሪያ መስጠታቸውን ካፒታል ዘግቧል። በመዲናዋ ዝቅተኛው የሙቀት መጠን እስከ 1.4 ዲግሪ ሴልሺየስ ሊወርድ እንደሚችል ተገለጸ። በኢትዮጵያ የተለያዩ አካባቢዎች የተከሰተው ደረቅና ቀዝቃዛማ የአየር ሁኔታ ተጠናክሮ መቀጠሉን የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። እንደ ኢንስቲትዩቱ መረጃ በአዲስ አበባ ከተማ ዝቅተኛው የሙቀት መጠን እስከ 1.4 ዲግሪ ሴልሺየስ ሆኖ ተመዝግቧል። የኢንስቲትዩቱ የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ባለፉት 10 ቀናት የታየው ከፍተኛ ቅዝቃዜ በሚቀጥሉት 10 ቀናትም በተመሳሳይ ሁኔታ እንደሚቀጥል አረጋግጠዋል። በአዲስ አበባ ከተማና በደጋማ አካባቢዎች ከፍተኛ የሙቀት ማሽቆልቆል የታየ ሲሆን በመካከለኛው ምስራቅ፣ በመካከለኛው ደቡብና በደጋማ ስፍራዎች የሌሊቱንና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ተመዝግበዋል። የዘንድሮው የበጋ ወቅት በተለይም በጋው ሁለተኛ የዝናብ ወቅታቸው በሆኑ አካባቢዎች ከመደበኛ በታች የሆነ የዝናብ መጠንና ስርጭት እያሳየ እንደሚገኝ ተገልጿል። በመጪዎቹ ጥቂት ቀናትም በሰሜን ምስራቅ፣ በምስራቅና በደቡብ ምዕራብ የአገሪቱ ክፍሎች መጠነኛ የዝናብ ስርጭት ሊኖር እንደሚችል ትንበያው አመላክቷል። ከህዳር አጋማሽ ጀምሮ ሲከሰት የቆየው የሌሊትና የማለዳ ቅዝቃዜውንም ተጠናክሮ እንደሚቀጥል ያስታወሱት ዳይሬክተሩ ህብረተሰቡ ከአየሩ መለወጥ ጋር ተያይዞ ሊከሰቱ ከሚችሉ የጤና እክሎች ራሱን እንዲጠብቅ አሳስበዋል። በተለይም አርሶ አደሮች ደረቅና ቀዝቃዛማ አየር በሰብልና በእንስሳት ምርታማነት ላይ የሚያደርሰውን ተጽዕኖ ለመቀነስ አስፈላጊውን ጥንቃቄ እንዲያደርጉም ጥሪ ቀርበዋል። ኢንስቲትዩቱ የአየር ሁኔታ ለውጦችን በቅርበት የተከታተለ መረጃዎችን ለህብረተሰቡ ማድረሱ እንደሚቀጥልም አስታውቀዋል። በመጨረሻም ከውጭ ወዳገኘነው መረጃ እንለፍ። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር የነበሩ ስምምነቶችን በሙሉ መሰረዙን አስታወቀ። የሶማሊያ ፌዴራላዊ ሪፐብሊክ የሚኒስትሮች ምክር ቤት ከተባበሩት አረብ ኤምሬቶች ጋር የነበሩትን ሁሉንም የሁለትዮሽ ስምምነቶች በአስቸኳይ መሰረዙን በይፋ አስታውቀዋል። ውሳኔው የመጣው የተባበሩት አረብ ኤምሬቶች የሶማሊያን ሉዓላዊነት፣ ብሔራዊ አንድነትና ፖለቲካዊ ነጻነት የሚገዳደሩ ድርጊቶችን መፈጸማቸውን የሚያሳዩ አሳማኝ ማስረጃዎች መገኘታቸውን ተከትሎ መሆኑን በመግለጫው አመላክተዋል። የሶማሊያ የሚኒስትሮች ምክር ቤት በወጣው መግለጫ መሰረት የወደብና የመሰረተ ልማት ስምምነቶች ማለትም በርበራ፣ ቦሳሶና ኪስማዮ ወደቦች ላይ የተደረጉ ማናቸውም ስምምነቶችና የወደብ አስተዳደር ስራዎች እንዲቆሙ፣ ከወታደራዊ ስልጠናና ከጸጥታ ጋር የተያያዙ የሁለትዮሽ ስምምነቶችም በሙሉ እንዲሰረዙ፣ እንዲሁም ከፌዴራል መንግስት እውቅና ውጪ በማንኛውም የሶማሊያ ክልላዊ መስተዳደርና በተባበሩት አረብ ኤምሬቶች መካከል የተፈረሙ ስምምነቶች ህጋዊ ዋጋ እንደሌላቸው ገልጸዋል። ለዚህ ውሳኔ ምክንያት የሆነው ነገር ምንም እንኳ በመንግስት መግለጫው ላይ በዝርዝር ባይቀመጥም ዓለም አቀፍ የዜና ምንጮች ግን ውሳኔውን ከሁለት ዋና ዋና ክስተቶች ጋር በማያያዝ ሽፋን እየሰጡት ይገኛል። ይህም አንደኛው እስራኤል የሶማሊላንድ ነጻነት እውቅና መስጠቷን ተከትሎ የተባበሩት አረብ ኤምሬቶች በሂደቱ ውስጥ እጃቸው አለበት በሚል ጥርጣሬ ሲሆን፣ ሁለተኛው ደግሞ የየመን የተገንጣይ ቡድን መሪ የሶማሊያን የአየር ክልልና ወደብ በመጠቀም ወደ አቡዳቢ መሸሻቸው ከሳዑዲ አረቢያ በተገኘ መረጃ በመረጋገጡ ምክንያት ነው ተብለዋል። የሶማሊያ መንግስት እነዚህ ድርጊቶች የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአረብ ሊግን ቻርተሮች እንዲሁም በአገራት የውስጥ ጉዳይ ጣልቃ ለመግባት የሚሉ ዓለም አቀፍ መርሆችን የሚጥሱ መሆናቸውን ገልጿል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔውን በይፋ ለተባበሩት አረብ ኤምሬቶች መንግስት እንዲያሳውቅ ትዕዛዝ የተሰጠው ሲሆን፣ በተጨማሪም የሶማሊያ መንግስት የአገሪቱን ሉዓላዊነት የሚጥሱ የውጭ ጣልቃ ገብነቶችን ለመከላከል የሚያስችል አዲስ የህግ ረቂቅ ማጽደቁ ታውቋል። መግለጫው አክለውም ሶማሊያ ለሉዓላዊነቷና ለግዛት አንድነቷ እውቅና ከሚሰጡ ማንኛቸውም አገራት ጋር በጋራ ለመስራት ዝግጁ ነች ብሏል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 5 ቀን 2018 ዓ.ም የነበሩንን የዜና ዘገባዎች እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በማስከተል የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሪ ተመን የምንነግራችሁ ይሆናል። በዛሬው ዕለት አንዱን የአሜሪካ ዶላር 178 ብር ከ52 ሳንቲም ተገዝቶ 182 ብር ከ09 ሳንቲም ተሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 230 ብር ከ16 ሳንቲም ተገዝቶ 234 ብር ከ76 ሳንቲም ተሽጧል። አንዱ ዩሮ 202 ብር ከ17 ሳንቲም ተገዝቶ 206 ብር ከ21 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 217 ብር ከ57 ሳንቲም ተገዝቶ 221 ብር ከ92 ሳንቲም ሲሸጥ አንዱን የደቡብ አፍሪካ ራንድ ደግሞ 9 ብር ከ67 ሳንቲም ተገዝቶ 9 ብር ከ86 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ86 ሳንቲም ተገዝቶ 48 ብር ከ81 ሳንቲም ሲሸጥ አንዱን የአውስትራሊያ ዶላር 105 ብር ከ42 ሳንቲም ተገዝቶ 107 ብር ከ52 ሳንቲም ተሽጧል። አንዱን የሳውዲ ሪያል 47 ብር ከ21 ሳንቲም ተገዝቶ 48 ብር ከ15 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 24 ብር ከ51 ሳንቲም ተገዝቶ 25 ብር መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 5 ቀን 2018 ዓ.ም የነበሩንን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።